ሰሞኑን አንድ አሳፋሪ የሆነ ዘፈን ተሳደቡ ስትፈልጉ ግን እግር ብሉ ቁራቁታን ሆና ነው የለቀቀችው ኤርትራ አስመራ ላይ ምንም ዘረፋ የለም ምናምን That's still way safer than London. Yeah, to be fair, I think it's safer than London, but ሰላም ዩቲዩባውያን እንደምን አላችሁ ውድ ዩቲዩብ ቤተሰቦቼ እግዚአብሔር ይመስገን እኔ ሰላም ነኝ ባላችሁበት መልካም ደስ የሚል ነገር ሁሉ ይሁንላችሁ ሰሞኑን ጠፋ ብዬ ነበር ተናፍቃችኋል ያው አመታዊ ፈቃድ አንዳንዴ ለራስ እንግዲህ ጊዜ መስጠት ያስፈልጋል በዛ ምክንያት ነው ይቅርታ እየጠየቅኩኝ እንደተለመደው ከዛሬ ጀምሮ አዝናኝ አስተማሪ ምላቸውን ቪዲዮዎች መረጃዎችን የመለቅላችሁ ይሆናል ይህንን ቪዲዮ ላይክ ያረጋችሁ ሐሳባችሁን ኮሜንት ያረጋችሁ ዘና ፈታ ያላችሁ እንድትከታተሉ ነው አሽሩካ የምርጦች ምርጫ ይቀጥላል ለቋል ናቲሻ በጣም የተመቸኝ ነገር ለቋል ተጋበዙልኝ አቡ ኑሮው አስመሮናል ደሞዝ ቀኑ ምርቆናል ኑሮው ኢንተርናሽናል ገጠርም ከተማም ተወዶብናል ሁልሽም ተሸብረሻል አሰክሽ ላይፍ መሮሻል ናቲም ተያለሽ አስችሎሽ እንድትጨምሪያለሽ ድል ድግስ ያለ ድል ካየን ቀርቷል በድል አካውንት ሳይጎድል የለም የሚያደላድል ድል ለድሃው ለቅሶ ነው ለሀብታሙ ሰው ድል በይተያ ተያ መገደርሽ ጣያ ጉዲ በላገር እስኪ ዋጋሽን ወርዶ ይታያ እንዲጄ ፋያ ድስታችንም ይጋያ እስኪ በይ ኑሮ አንዴ በያ ይጣልሽ ዶላር ገብቶ በእጃችን ይጣልሽ ቀንሶ ወድቆ እጃችን አንቺም በተራሽ ውበይ ወይ አይ ምነው ጉድ በይ በያ ወይ አይ ኑሮ ቆሜን ያጨበጨብኩት እያንዳንዱ ነገር መልእክት አለው አው ለድሃው ስቃይ ነው ለሀብታሙ እድል ነው በዚህ ሰዓት እውነት እኮ ነው ይሄ ኢኮኖሚያችንም እኮ ልዩነቱ ሰፋ ሽምግልና እንኳን ሲላክ እኮ እየተመለከትነው ነው እንዴት እንደሆነ ድሃው ደግሞ እንዴት እንደሚኖር እየተመለከትነው ነው so this man's creativity goes to ናቲ የወሩ ምርጥ ፈጠራ ብየዋለሁ ይመቻባት ዲስተርብ ቢያረግ የወርድ ዱካታ ፎርኬት ካደረከው you have to be ደስታ ዋርም ወሪም ቢሆን Hangarim world is problem survive ችግር world cinema ነው ምርጥ ከነበረ አክተር ኑሮ ነው ዳይሬክተር ችግር no money no funny በቃ ተደሰተ አስራ ካረጋታ ዓለም ተጠይናት survive ማድረጉ ቢሆን አስቸጋሪ ምን ታረጋለህ be happy don't worry be happy don't worry be happy don't worry be happy don't worry ምንም ማድረግ አይቻለም be happy don't worry ነው ጥላውን ይልፍና እናመሰግናለን ቅመም ያለች መልእክት ነች ያው ባለን ያመሰገነን ደስተኛ መሆን ነው አይደል እንዴ ያለን አማራጭ ይቀጥላል be happy don't worry be happy don't worry እኔ ሌላ ምንም አልፈለገም ከሊፕ ኋላ ያለችዋን እችን ልጅ ብቻ ዳሩኝ እስቲ ዳሩኝና ገላግሎኝ ጎንደር አማራ በማንነቱ የማይደራደር በሀገር ኩራቱ የሚታወቅ ባለ ታሪክ ባለዝና ጎንደር እናት ዓለም እየተባለ ነው ይመቻችሁ የሚያምር ክሊፕ ነው ባህልን ራስ ማንነትን ማክበር መውደድ ሁሌም የማደንቀው ነው ይመቻችሁ It's a cultural divide. I'ma get it on the floor. You really about to do it? 40 years in the music, this is bigger than the music. You really about to do it? Yeah, they try to break the game, but you can't fake influence. They get on it like that. Hey, I'm tripping, I'm sliding, I'm riding through the back. ሲያነች እና ዲያስፖራ አልተቻለም ቀጣዩ ትውልድ በቃ በባህሉ ማይደራደሩ ሆኗል ዲያስፖራ ላይ ያሉ ልጆች ናቸው
እንደዚህ አጥንተው ምናምን ፏ ያሉ ይገኛሉ አሁን ላይ ያው በመላው ዓለም ሃይ ስኩል ይመረቃሉ በነገራችን ላይ አሽሩካ ተካታይ ሆናችሁ ኮንግራቹሌሽን ብያችኋለሁ ሃይ ስኩል ተማሪዎች ከፊት ያለው ነገር ሁሉ ይቅናላችሁ ደስ ይላል ባህለም መውደድ ራስን ማክበር ነው ይመቻችሁ አቦ እስቲ That goes to Oscar ትላለ በጣም ይመቻችሁ አቦ ሰሞኑን አንድ አሳፋሪ የሆነ ዘፈን ነው የሚባለው ተለቋል ምናምን አይነት ገብቶኛል ጌሙ ሰይጣን ተጫወታለው ምንም በትሉኝም አልሰማችሁም ገደል ግቡ አልሰማችሁም ምንም በትሉ ተሳደቡ ስትፈልጉ ግን እግር ብሉ አዲስ ተመዝጋቢ እብድ ደሞ መታለች የሆነ መረን የለቀቀ በጣም አሳፋሪ የሆነ በባህላችንም የሌለ በእውነት ኢትዮጵያ ውስጥ ከተሰሩ ልቅ እንደዚህ ለህዝብ ከታዩ ዘፈኖች ውስጥ ዘፈና ማለት አይቻልም ይሄ ያለች የሆነ መልእክት የሌለው እጅግ በጣም የለቀቀ ባለጌ ሆነ የነማኛም የለም ነፍሱ በጂል የጠፋው አማላያ ቆንጆ መታለች ባድቢፎ ከጎኗ ሆነ ሻጥ መተለው ደግሞ አንተ አፈር ብትበላ ይሻላል በእውነት አትሸከምም ምን አገኛለሁ ብለ ነው አሁን ከሷ ጋር ዳርዳር የምትለው ተመልከቱት አሁን ራቁታን ሆና ነው ለቀቀችው በራቁት ዘፈን ከተለቀቀ ለህዝብ ይፋ ከሆነ ለህዝብ ከተለቀቀ ዘፈን ውስጥ የመጀመሪያው ነው ብዬ ነው የማስበው በህግ ጭምር ኢትዮጵያ ውስጥ እንዴት ነው አያስጠይቅም ምክንያቱም ከህዝቡ ባህልና ስርዓት ጋር የማይሄድ የጥበብ ስራ እንደዚህ እንግዲህ የጥበብ ስራ ብላ ነው መሰልጠኑ ነው መሰልጠን ነው መሰልጠን ይሄ መሰልጠን ሊሆን አይችልም ምንድነው ያደረግሽው ከ18 አመት በላይ የሚልም ነገር አላስቀመጥሽም ልቅ የሆነው ነገር ለህዝብ በእንደዚህ መልኩ ለቀሻል ራቆትሽን ሄደሻል ተብሎ እንግዲህ መጠየቅ ያለበት ይመስለኛል ጭራሽ እንደዚህ ያወላወልሽው እኔ የሆነ ቃማች ልጅ ከኋላ እንደነሳሮን እንደምናም ቢኖራትማ በቃ ምድሩ ተንቀጠቀጠ ነበር የሚባለው ከቃውም ያለሽ እንዴው እንዴት ነው ነገሩ ቤተሰብን ከሚያሸማቅቅ እህት ወንድምን ወይኔ በቃ እኔ እንዴት ልሁን ከሚያስብል እንደዚህ አይነት ተግባር በእውነት እግዚአብሔር ይጠብቀን አስነዋሪ ነው በአጠቃላችን ደግሞ ማን ፈቶ እንደለቀቀብን አላቅም እስቲ እንስማት ማለት ነው እዚህ አሁን ማለት ነው ፍቅር በጠፋበት ዓለም አንድ ሴት ወደደችክ ማለት ልቧ ፍስስ እስከሚል አፈቀለችክ ማለት ምን ያህል ትልቅ የሆነ ግብርዬ የሆነ ነገር እንደሆነ አታውቅም አንተ ቆይ ጅልነ ለምን ነው የማይገባ አንድ ሴት አፈቀርኩ ወደድኩ ካለች that's a very precious thing Do you get me? It's very, very important. How do you not get that? How do you not? Is it a bakul? And that's not my gabao. አልገባንም እሺ እኔ ኮልታፍተ በአማርኛ ተኮላተፍ በእንግሊዘኛ ወይ አልሰማማራ አይገባንም ለማንኛውም ፍቅር ግን ኃያል ነው ጥሩ ነው ተመልከተናል መልእክቱ ተቀበለናል እሺ ይቀጥላ ኤርትራ ውስጥ በተለየ ሁኔታ የውጭ ሀገር ዜጎች ኤርትራ መጎብኘት ጀምረዋል ብዙ ነገር እያሳዩ ነው እኔ ደግሞ ማየት ደስ ይለኛል እንደዚህ vlog ምናምን እስቲ ይሄን ቪዲዮ እንመልከት ኤርትራ አስመራ ላይ ምንም ዘረፋ የለም ምናምን you said yourself this is the safest city in Africa though yeah that's still way safer than London yeah to be fair I think it's safer than London but አስመራን እየጎበኙ ባይካቸውን ማቆም ፈለጉና ከለንደን የተሻለ ሴፍቲ ነው የሚሰማን እዚህ ሌባ ዘራፊ የለም ሳይክላችንንም እንደዚህ ያለ ቁልፍ እንኳን አስቀምጠን ብንሄድም የሚዘርፈው የለም እስቲ ይዘርፉናል አይዘርፉንም ብለው እዛው ጋር ታውትና እዚህ የምትመለከቱት ቦታ ዝም ብለው አስቀምጠው ሄደው በተለይ ይሄኛው ሳይቆልፈው ሄዶ ተጫውተው ምናም ቢራ ጠጥተው ምናም ሲመለሱ እዛው ጋር ነው ያገኙት እና it's amazing ሌብነት ምናምን የለም አስመራ ላይ የተባለ ነው anywhere in England actually if you leave your bike it's gone even if you leave it with a lock they'll cut the lock እንግሊዝ ለንደን ውስጥ እንኳን ሳይክላችን አቆመን ብንሄድ ቁልፉን እንኳን ቢቆለፍ እንኳን ቁልፉን ቆርጠው ነው የሚወስዱት ይዘርፋሉ እና ከአፍሪካ ውስጥ እንደዚህ አይነት ነገር ማየታችን ገርሞናል ይያሉ ነው I'm good nice to meet you hello What is your name My name is Harry
What is your name? My name is Mosana. Mosana. Well, your English is perfect. Sorry, I just That's fine. They speak very good English. Wow. Harry. You already said. Where do You just finished. I'm from England. England. Yeah. You just finished school? Yes. Okay. You finished early. Early time. You finished. እንግሊዘኛ በልተውታል ተመልከቱ እንግዲህ እነዚህ ገና ህፃናት እኔ ስንተኛ ክፍል ናቸው በልተውታል በእንግሊዘኛ ነው አባቴ ለፍለፍ ያረጉት What job do you want to do when you're older? When I grow up, Yeah. I want to be professor. Professor. Yeah. What do you guys want to do? I want to be a president. President. Because I want to get. በእንግሊዘኛ ነው ሙሉ ለሙሉ ትምህርት ቤታችን ምንማረው ነው የሚሉት እንግዲህ የኤርትራውያን ህፃናት መንገድ ላይ ዝም ብለው ሄደው ሲያገኟቸው እንደዚህ እንግሊዘኛቸውን ያጣጣፉት ነው ማለት ነው ወው ድምጻችን ለወገናችን በሀገራችን ውስጥ የተፈጸመ ያለው በደል በተለይ በአማራ ህዝብ ላይ ህፃናትና ሴቶች ላይ ያለው ግፍ ድምጽ የማሰማቱ ሂደት እንደቀጠለ ነው ይሄንን ዲክታተር መንግስት ልናስወግደው ልንጥለው ይገባናል አንድነት ሆነን ህዝባችንን ያመሰ ያለውን ህዝባችንን ያሰቃየ ያለውን ህፃናትን ያረደ ያለውን ሴቶችን እየደፈረ ያለውን ይሄን አስጨናቂ መንግስት በአንድነታችን ልናስወግደው ይገባናል በተለያዩ አገሮች ላይ የምንኖር እኛ ኢትዮጵያውያን በጎጥ በሰፈር በብሔር በተለያየ ነገር እየተከፋፈልን እየተለያየን ለጠላት እድል ፈንታ ሲጠነው በሳኛ ላይ እየቀለደ ነው ያለውና አንድነታችን ጠንክሮ ሊወጣ ይገባል ጆርናሊስት ኢን ኢትዮጵያ ፍሪ journalist in Ethiopia Abiy Ahmed is a dictator Abiy Ahmed is a killer Abiy Ahmed is a dictator ይሄንን ዲክታተር መንግስት እውነት ነው አብይ አህመድ ጨፍጫፊ ነው ገዳይ ነው ይህንን አገዛዝ በጽኑ ማውገዝ መቃወም ይገባናል ህፃናትና ሴቶችን በግፍ እየገደለ ያለውን እንደዚህ በተቃውሞ ሰልፍ በመላው ዓለም ምንገኝ ዲያስፖራ ተቃውሞ ማሰማት ይገባናል በስዊድን የተመለከተው ጠንካራ የሆነ ተቃውሞ አገዛዙን ኢያሽ መደመደ ካለ እንቅስቃሴ ውስጥ የሚጠቀስ ነው እንደዚሁ በእንግሊዝ ለንደን በተለያዩ አውሮፓ ከተሞች ከፍተኛ ንቅናቄ እየተካሄደ ነው ይሄም አገዛዙን ያሳፈረው የሚገኝ ነው ዲፕሎማሲው ስራ ተጠናክሮ ይቀጥል እንደዚህ አይነት ተቃውሞ ይቀጥል ላለውኝ እናመሰግናለን free journalist in Ethiopia free በአሜሪካ ዋሽንግተን ዲሲ እህታችን ሄርሜላ ያሰማችው ተቃውሞ ድምጽ እንመልከት Dictator of Ethiopia Abiy Ahmed Stop State-sponsored terrorism in Ethiopia USA Search up the Amhara genocide Abiy must go Abiy's regime is ethnically cleansing Amharas Abiy Ahmed stop drone strikes on innocent civilians በንጹሃን ላይ የተፈጸመ ያለው ግፍና በደል እንደዚሁ ማንነት ተኮር አማራ ተኮር ጥቃት በመቃወም ነው እንግዲህ ተቃውሞ ሰልፍ ያሰሙት አሜሪካ መንግስት እንግዲህ በአብይ አህመድ አገዛዝ ላይ ጫና እንዲፈጥርም መልእክታቸውን አስተላልፈዋል ከሰሞኑም እንግዲህ አሜሪካ መንግስት ምላሽ የሰጠበትን ነገር ተመልክተናል ብልጽግና እንግዲህ ጦርነት ተኮር እንቅስቃሴውን እንዲያቆም እንደዚሁ በድሮን ጭምር ህዝቡን የራሱን ወገን መግደል ያቆም የሚል መልእክት አሜሪካ ከሰሞኑ መልእክት አስተላልፋለች እንደዚሁ በፋኖና በኦነግ ሰራዊት ላይ የኦሮሚያ ነጻነት አውጪ በሚባለው ላይ መልእክት አስተላልፋለች ፋኖን በአደረጃጀቶቹ ምላሽ መስጠቱን ተመልክተናል በነገራችን ላይ ኤርትራን ካነሳን በትናንትናው ዕለት የነጻነት ቀን የሚሉትን ኢንዲፔንደንስ ዴይ አክብረዋል በዚህም ፕሬዝዳንት ኢሳያስ አፈወርቂ ያስተላለፉት መልእክት መነጋገሪያ ሆኗል
ምናሉ የኢትዮጵያ መንግስት የጦር መሳሪያ ግዢና ወታደራዊ ዝግጅት ያደረገ ነው የሚል ነገር ነው የተናገሩት በዛ ላይ ደግሞ ብልጽግናን አገዛዝ ፊት ለፊት ኢሳያስ አፈወርቂ ታችተዋል ይሄም ደግሞ የአብይ አህመድና የኢሳያስ አፈወርቂ ያው መቃቃሩ እንዳለ ነው ግን በግልጽ የሆነ ሲተቻቹ አይታይም ነበር አሁን ነው ብልጽግናን ከፊት ለፊት ወጥተው የውጭ ኃይሎች ከብልጽግና ወኪላቸው አማካኝና ኢትዮጵያ ህዝብ ላይ ላለፉት 5 አመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ ያሳያል በሚል ብልጽግናን ቀጥታ እየደበደበው ይገኛል ማለት ነው ኢሳያስ አፈወርቂ ያው የጦርነት አጀንዳ አብይ አህመድ ብልጽግናው አገዛዝ ያራመደ ነው በሚል እንግዲህ ከፍተኛ ትችት አቅርበዋል የኤአይ ጦርነት ተጀምሯል ባይ ዘ ዌይ በባህርን ተቆጣጥረናል ብለው የሚለቀው በብልጽግና የሚለቀው ነገር አለ በዚህ ጋር ደግሞ ኢሳያስም ደጋፊዎች አብይ አህመድ ሲደፈቅ ምን ሲባል የሚለቁት ነገር አለ ብቻ የኤአይ ጦርነት ተጀምሯል ኦሬዲ አድካሚ ነው የብልጽግናው አገዛዝ የጦርነት መር እንቅስቃሴ በየቦታው ጦርነት ነው አሁን በአውሮፓ እንዳው የሚያደርገው ጉዞ አብይ አህመድ በፈረንሳይ በመናመን መሳሪያ የመግዛት ምናምን ውል ለማድረግ ነው የሚል ነገር አለ ከውስጥ የሚወጡ መረጃዎች እንደዚህ ቦርከና ምናምን የተባለው የዘገቡት ኒውስ ነው ኧረ የኢትዮጵያ የኤርትራ ህዝብ የሆነ ነገር አድርግ እንዴ ፖለቲከኞች በተባሉ እንፋቀር ባሉ ቁጥር ስንፋቀር እንጣላ ባሉ ቁጥር ስንጣላ ምን አይነት ነገር ነው እየተካሄደ ያለው እኛ አቅም አለን እኮ ህዝብ ነን ፖለቲከኞች ጥቂት እነሱ ከሚሰጡን መመሪያና እንትን ወተን ህዝብ የራሳችን አጀንዳ ማራመድ ነው ያለብን ሰላም ነው የሚሻለው የሚሞተው የሚገደለው ህዝብ ነው የሚጋደለው የሚያልቀው ወንድምሽ እህትሽ እህቴ ወንድም እነሱ ናቸው የሚያልቁት ፖለቲከኞች ማምናቸው የሚነካ ነገር ጦርነት በጦርነት ላይ ይካሄዳል ባለስልጣናት ይው ከዘመን ዘመን ስልጣናቸው ላይ ወንበራቸው ላይ ቁጭ ብለዋል እየሞተ ያለቀ ያለው የሚያልቀው ህዝብ ነው ስለዚህ የጦርነት አማራጭ ምንም አማራጭ ሊሆን አይገባውም የሚል ድምጻችንን ማሰማት አለብን የተቃውሞ ድምጽ እኮ በአንድነት ኢትዮጵያ ኤርትራውያን ወጥቶ ማሰማት ያለበት እዚህ ሰዓት ነበር በእውነት በጣም አማራሪ ነገር ነው እየታየ ያለው በሰላም አማራጭ ሌላ የምንጠቀምበት በጋራ የምናድግበት ነገር እንዲመጣ ነው ሁላችንም ፕሬሸር ማድረግ ያለብን ጦርነት ሲባል እንሄዳለን ሰላም ሲባል እንጨፍራለን እንዴት ነው ነገሩ አረ ህዝብ ወይ ንቃ እኛ እንግዲህ አስሩካ ስራይ ማንቃት ነው ንቃ ከተኛበት አውሮፓ አሜሪካ በየዓለም ህዝብ እስከ አፍሪካ የትም ቦታ ያለ ኢትዮጵያ ኤርትራዊ ንቃ ጦርነት አያስፈልግም ድምጽን አሰማ ኮሜንት ላይ ኖ war between Ethiopia ኤርትራ አሰማ ድምጽህን ይሄ ነው በእውነት አሳፋሪ the sad truth የሚሉት አሳፋሪ አሳዛኝ የሆነ እውነታ ይሄ ነው ብልጽግና ብትል ባለ ልጆቻቸው ኢትዮጵያ ውስጥ አይማሩ ሚሞተ የለም የአብይ አህመድ ልጅ ማንም ይነካለ እንደዚህ ጭረት እንኳን አይነካቸው ባለስልጣናት በዚህም በዛም ብትል ሁሉም እንደዚህ ነው የባለስልጣናት ሁኔታ ምን መለከተው ነው ሶ ለዛሬ ያቀርብኩላችሁ ይሄን ይመስል ነበር ስለተከታተላችሁኝ ከልብ አመሰግናለሁ ሁሌም ስለምታበረታቱኝ በተለይም በአካል መታገኙን ደግሞ በስዊድን ያላችሁ በተለይ መንገድ ፍቅራችሁን ለምታሳዩኝ ሁላችሁንም እጅግ ከልብ አመሰግናለሁ ኢትዮጵያም ሰላም በኤርትራም ሰላም ይሆንልን ቸርቸር ያሰማን አሽሩካ የምርጦች ምርጫ ነበርኩኝ አመሰግናለሁ